አሁን ባለንበት ዘመን ዓለም አሉኝ ከምትላቸው ቆፍጣና መሪዎች መሃል የሩሲያው ፕሬዝዳንት አንዱ እንደሆኑ ይታወቃል። ታዲያ እኚህ ፕሬዝዳንት ምንም እንኳን ለበርካታ ዓመታት ሀገረ ሩሲያን ያለ ተቀናቃኝ ቢመሯትም ነገሮች በሙሉ አልጋ ባልጋ አልነበሩም። ፑቲን በሕይወታቸው ካጋጠሟቸው ፈተናዎችና አደጋዎች መሃል ዋነኞቹ በጠላቶቻቸው የሚደገስላቸው የግድያ ሙከራዎች ዋነኞቹ ናቸው። ፕሬዝዳንቱ በ20 ዓመታት ውስጥ 43 የግድያ ሙከራዎች የተደረገባቸው ሲሆን ይህም ማለት ቢያንስ በዓመት አንድ ጊዜ ከግድያ ሙከራ ይተርፋሉ ማለት ነው። ታዲያ በዛሬው ቪዲዮ እኚህ አነጋጋሪውና ቆፍጣናው የሩሲያ ፕሬዝዳንት በተአምር የተረፉባቸውን 10 የግድያ ሙከራዎች የምንመለከት ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ቭላድሚር ፑቲን ምንም እንኳን ከተደጋጋሚ የግድያ ሙከራ ቢተርፉም ከዚህ ጀርባ ያለው ነገር እድል ሳይሆን እጅግ ጠንካራ የሆነው ጥበቃቸው ነው ሲሉ በርካቶች ይገልጹታል። የፑቲን ጠባቂዎች እጅግ የሰለጠኑ፣ ትምህርታቸውን በሐሳብና በተለያዩ ቁሶች ላይ ሳይሆን በእውነተኛ የህይወት አጋጣሚዎች ውስጥ ተፈትነው ያለፉ በመሆናቸው ፑቲንን ለመግደል የትኛውም አይነት ፕሮፌሽናል ቅጥር ነፍሰ ገዳይ ቢዘጋጅ እንኳን በፍጹም ሊሳካለት አልቻለም። እስኪ ወደ ኋላ መለስ ብለን በ1999 ገና ወደ ስልጣን እንደወጡ ያጋጠማቸውን የመጀመሪያውን የግድያ ሙከራ እንመልከተው። ይህ ሙከራ በራሺያ ማፊያዎች የተፈጠረ ሲሆን ምክንያቱ ደግሞ ፑቲን ገና ስልጣን ከመያዛቸው በሀገሪቱ የሚገኙ ወንበዴዎች ላይ እርምጃ መውሰድ በመጀመራቸው ነበር። በተለይም ደግሞ ፕላግዊንግ ራሺያ የተባለው ቡድን በእሳቸው ላይ ጥርስ የነከሰ ሲሆን ፑቲን በሚንቀሳቀሱባቸው መኪናዎች ላይ ቦምቦችን በማጥመድ ሕይወታቸውን ለመንጠቅ አቅዶ ነበር። ታዲያ በቅዱ መሰረት ቦምቦቹ በመኪናዎቹ ላይ በሚስጥር ቢጠመዱም አነፍናፊዎቹ የፑቲን ጠባቂዎች አስቀድመው እነዚህን ቦምቦች በማግኘታቸው እቅዱ ሳይሳካ ቀረም። አንዳንድ የቡድኑ አባላት ሲገደሉ፣ አብዛኞቹ ደግሞ ሕይወታቸውን ከፍርግርግ ጀርባ እንዲያሳልፉ ተፈርዶባቸው ወደ እስር ቤት ተወርውሯል። ሌላኛው ፑቲን ላይ የተፈጸመው የግድያ ሙከራ ደግሞ በሀገረ ኡዝቤኪስታን የተከሰተው አጋጣሚ ነበር። በወቅቱ ፑቲን ለጉብኝት ወደ ኡዝቤኪስታን አቅንተው የነበሩ ሲሆን በሀገሪቱ የሚገኙ ታጣቂዎች በእንግድነት የመጡትን ፑቲን እንኳን ደህና መጡ ብለው ከመቀበል ይልቅ ሞት ደግሰውላቸው ነበር። ይሁንና እነዚህ የማፊያ ቡድኖች ያቀዱት እቅድ ሳይፈጸም ተደረሰበትና ያንን የሞት ጽዋ ሳይጎነጩት አለፉ። ከአንድ ዓመት በኋላ ማለትም በ2000 ላይ ደግሞ እዚያው ሩሲያ ውስጥ በርካታ ዓመታትን በተቃዋሚነት የዘለቀው የቼት ቡድን ፑቲንን እስከ ወዲያኛው ለማስወገድ አቀደም። ታዲያ ፑቲን በገጠራማው የሀገራቸው አካባቢ የሚገኙ ነዋሪዎችን ለመጎብኘት ሲንቀሳቀሱ በመኪናዎች ላይ ጥቃት ተፈጸመ። በዚህ ጥቃት በርካታ የፑቲን ጠባቂዎች ጉዳት ቢደርስባቸውም ፑቲን ግን የፀጉራቸው አንዲትም ዘለላ ሳትነካ ከተደገሰላቸው ሞት ተረፉ። ከሁለት ዓመታት በኋላ ማለትም እንደ አውሮፓውያን አቆጣጠር በ2002 ደግሞ ፑቲን ወደ ሞት አፋፍ ደርሰው እንደተመለሱ ይነገራል። በዚህ ጊዜ የጥቃቱ መንገድ ደግሞ ምግባቸው ላይ መርዝ በመጨመር ነበር። ፑቲን በወቅቱ በክሬሚያ በሚገኝ አንድ ሆቴል ውስጥ ቁርሳቸውን እየተመገቡ ነበር። ታዲያ በመሃል የሚጠጡትን ነገር አንስተው ወደ አፋቸው ከማስገባታቸው በፊት ከጥበቃ አባሎቻቸው መሃል የሚበሉትን ምግብ አሽትቶና ቀምሶ የሚመርጥላቸው ግለሰብ የሚጠጣውን ነገር በማሽተት ውስጡ መርዝ እንዳለበት በማረጋገጡ በሽርፍራፊ ሰከንዶች ውስጥ ወደ ሞት ጎዳና ከመሄድ ተመለሱ። በዚያኑ ዓመት ደግሞ ፑቲን ወታደራዊ ትርኢት በሚቀርብበት የአደባባይ በዓል ላይ ታድመው ሳለም አንድ አልሞ ተኳሽ ከርቀት እሳቸው ላይ አነጣጥሮ ትክክለኛውን ጊዜ እየተጠባበቀ ነበር። ነገር ግን የንስር ዓይን ያላቸው ጠባቂዎች ይህንን ሰው አነፍንፈው ደረሱበትና ቃታውን ከመሳቡ በፊት በቁጥጥር ስር እንዲውል አድርገውታል። 2002 ለፑቲን እጅግ ከባድ ከሚባሉ ዓመታት መካከል አንዱ ነበር። በዚሁ ዓመት ወደ አዘርባይጃን ለጉብኝት ቢያመሩም በሀገራቸው ካለ ታጣቂ ቡድን ጋር ግንኙነት ያለው አንድ ኢራቃዊ ፑቲንን ለመግደል በማሰብ በመኪናቸው ላይ ቦምብ ቢያጠምድም እቅዱ
እቅዱ አስቀድሞ ተደረሰበትና 10 ዓመታትን በእስር እንዲያሳልፍ ወደ እስር ቤት ተወረወረ። በቀጣዩ ዓመት ማለትም በ2003 ላይ ደግሞ ፑቲን ወደ ዩናይትድ ኪንግደም ለጉብኝት አቅንተው ነበር። ታዲያ በዛን ወቅት 2 ሩሲያውያን ስናይፐሮች ፑቲንን ለመግደል እቅድ ይዘው ዝግጅት ቢያደርጉም የሀገሪቱ የጸጥታ ኃይል ባደረገው ከፍተኛ ጥረት ጥቃቱን አስቀድሞ ማክሸፍ ቻሉ። በቀጣዩ ዓመት ደግሞ ፑቲንን በምግብ መመረዝ የግድያ ሙከራ እንደተደረገባቸው የተገለጸ ሲሆን ነገር ግን ሙከራ ያደረጉት ሰዎች ማንነት እንዲሁም ደግሞ ሙከራው የተደረገበት ሀገር ይፋ እንዳይደረግ ተወሰነ። በዚህም ምንም አይነት ምግብም ሆነ መጠጥ ባለሙያዎች እስካላረጋገጡት ድረስ አጠገባቸው እንደማይደርስ ለማወቅ ተችሏል። በፑቲን ላይ ከሚደረጉ የግድያ ሙከራዎች መሃል አንዳንዶቹም ለሞት በጣም የተቃረቡ ናቸው። በ2012 ፑቲን ዩክሬንን ለመጎብኘት በሄዱበት አጋጣሚ የቼት ተገንጣይ ቡድን አባላት ከፍተኛ የሚባል የሞት ድግስን አዘጋጅተውላቸው ነበር። እነዚህ ታጣቂዎች በቁጥራቸው በርካታ ሲሆኑ በፑቲን ላይ የቦምብ ጥቃትን ካደረሱ በኋላ ራሳቸውን ለማጥፋት ነበር ያቀዱት። ነገር ግን የፑቲን ጠባቂዎች አስደናቂነታቸው በታየበት መልኩ ከዩክሬን ፖሊስ ጋር በመተባበር እነዚህ ታጣቂዎችን በቁጥጥር ስር መዋል ቻሉ። እዚህ ጋር ብዙዎች እንዴት ነው ፑቲን እነዚህን ሁሉ የሞት ድግሶች የሚያመልጡት እድለኛ ናቸው ማለት ነው ልትሉ ትችላላችሁ። ነገር ግን እዚህ ጋር እድል ምንም አይነት ቦታ የላትም። የፑቲን የመትረፍ ሚስጥር ያለው በመግቢያችን ላይ እንዳነሳ ነው በዙሪያቸው ያሉት ጥበቃዎች ናቸው። የፑቲን ጥበቃ በአጠቃላይ 6 ደረጃዎች እንዳሉት ይነገራል። የመጀመሪያው የፌዴራል የጥበቃ አገልግሎት ወይም ደግሞ ኤፍኤስኦ በመባል የሚታወቀው ነው። ለኤፍኤስኦ ከፍተኛ የሚባል በጀት የሚመደብ ሲሆን በአጠቃላይ ወደ 50 ሺህ የሚጠጉ አባላት እንዳሉትም ይነገራል። እነዚህ አባላት የሚወስዱት ልምምድ በጣም ከባድና በተግባር በደንብ የተፈተሸ እንደሆነ ይነገራል። ቀጣዩ ደግሞ የፑቲን የግል ጠባቂዎቻቸው ናቸው። እነዚህ ጠባቂዎች የሚሰጣቸው ልምምድ በሰው አቅም ይቻላል ብሎ ለመቀበል ይከብዳሉ። ይህ ቡድን በአጠቃላይ በመቶ ሺዎች የሚቆጠሩ አባላት ያሉት ሲሆን ፑቲን ላይ ከውጭ የሚደረጉ ጥቃቶችን በተጨማሪም ሰርጎ ገብ በመሆን በሳቸው መስመር ውስጥ ያሉና ጠላት የሆኑትንም ጭምር መጠበቅ ላይ ያተኩራል። የመጨረሻው በሰው የሚከወነው የፑቲን የጥበቃ መስመር ደግሞ ፕሬዚደንሻል የጥበቃ አገልግሎት ወይም ደግሞ ኤስቢፒ በመባል የሚታወቀው ነው። እነዚህ አባላት የፑቲንን ሕይወት መጠበቅ ዋነኛና ብቸኛ ስራቸው ሲሆን አስፈላጊ ሲሆን ደግሞ ወደ ጥይት ተወርውረው ራሳቸውን እስከ መሰዋትም ድረስ የሚደርሱ ናቸው። እነዚህ አባላት ፑቲን ላይ ማንኛውም ጥቃት ከመፈጸሙ አስቀድሞ የመከላከል ብቃታቸው ከፍተኛ እንደሆነ በተደጋጋሚ የተረጋገጠላቸው ናቸው። እዚህ ቡድን ውስጥ ለመግባት ከ2500 በላይ ሰዎች ፈተናውን ማለፍ አለመቻላቸው ደግሞ ምን ያክል ከባድ ልምምድ ውስጥ እንደሚያልፉ አንዱ ማሳያ ተደርጎ ይቀመጣል። የፑቲን ቦዲጋርዶች ማንኛውም ስጋት ነው ብሎ ያሰቡትን ሰው የመግደል መብት የተሰጣቸው ሲሆን በእንቅስቃሴዎችም ወቅት ስጋት ይሆናል ብለው የደመደሙበትን ሰው እስከ ወዲያኛው ያሰናብቱታል። የፑቲን የጥበቃ ቡድን ውስጥ የሚካተቱ ሰዎች በቀድሞ ስራቸው ፖሊስ ያልነበሩ የመሆናቸው ጉዳይ የግድ ሲሆን እነዚህ ሰዎች ስፔሻል ፎርስ ውስጥ ያገለገሉና በሳይኮሎጂ ደግሞ ጥልቅ ዕውቀት ያላቸው ሊሆኑ የግድ ነው። አንድ ሰው ፊቱን አንብበው ብቻ ምን እያሰበ እንደሆነ እስከማወቅ የሚደርሱት እነዚህ ጠባቂዎች እስካሁን ምንም አይነት ጥቃት ከነሱ ሊያልፍ አልቻለም። ሌላው የእድሜ ጉዳይ ሲሆን እዚህ የጥበቃ ቡድን ውስጥ የሚካተቱት እድሜያቸው ከ19 እስከ 35 ዓመት የሆኑ ሰዎች ብቻ ናቸው። እንዲሁም ደግሞ ጥንካሬን በተመለከተ በየትኛውም የአየር ሁኔታ ያለ ድካም የሚሰሩ ሊሆኑ የግድ ነው። በተጨማሪም ቁመትና ክብደታቸውም ስታንዳርድ የተቀመጠለት ሲሆን ቢያንስ 5 ቋንቋዎችን መናገርና ፖለቲካን መረዳት ደግሞ ይጠበቅባቸዋል። የፑቲን ጠባቂዎች ሁሌም ቢሆን ሳምሶናይት በእጃቸው ይዘው የሚንቀሳቀሱ ሲሆን ይህ ሳምሶናይት ዶክመንት ወይም ደግሞ ላፕቶፕ መያዣ ሳይሆን ጥቃት በሚሰነዘርበትም ወቅት ወዲያው ተዘርግቶ ጥይት መከላከያ መሆን የሚችል ነው። ፑቲን በሚንቀሳቀሱበት ወቅት አጠገባቸው ከሚያጅቧቸው ጠባቂዎች በተጨማሪም በርቀት ሆነው አካባቢውን የሚቃኙ አለሞ ተኳሾችን በርካቶች ናቸው። በሰዎች ከሚደረገው ጥበቃ በተጨማሪም አራተኛው የጥበቃ ምዕራፍ ደግሞ ፑቲንን ይዛ የምትንቀሳቀሰው መኪና ናት። ይህች መኪና እዚያው ሩሲያ ውስጥ የምትመረት ሲሆን
ከየትኛውም አቅጣጫ ጥይት ቢተኮስባትም ማታሳልፍ እንዲሁም ደግሞ የትኛውንም የኬሚካል ጥቃት መመከት የምትችል እንደሆነች ይነገራል። ሌላው ደግሞ ፑቲን አሁን በብዛት የሚንቀሳቀሱበት ባቡር ሲሆን ይህ ባቡር ልክ ከውጭ ሲመለከቱት እንደ ሌሎቹ ባቡር ይመስላል። ነገር ግን ውስጡ እጅግ ቅንጡና ለጥቃት የማያጋልጥ ሆኖ የተዘጋጀ ነው። አሁን ላይ ፑቲን ከመኪና ይልቅ በብዛት በዚህ ባቡር እንደሚንቀሳቀሱ ይነገራል። በአየር ላይ ለሚደረጉ ጉዞዎች ደግሞ ፑቲን እጅግ ጠንካራና ብዙ የደህንነት መጠበቂያዎች የተገጠሙለት ሄሊኮፕተርን የሚጠቀሙ ሲሆን ይህ ሄሊኮፕተር ጥይት የማይበሳው መስታወትም ጭምር የተገጠመለት ነው። የፑቲን ሄሊኮፕተር እንቅስቃሴ በሚያደርግበት ወቅት የራሺያ አየር ኃይል የጦር አውሮፕላኖች አጅበውት ይንቀሳቀሳሉ። ታዲያ ፑቲን ወደ ሌሎች ሀገራት የሚጓዙ ከሆነ ደግሞ እጅግ ግዙፍና ዘመናዊ የሆነ አውሮፕላናቸውም ለዚሁ ሲባል ዝግጁ ነው። ይህ አውሮፕላን የሚሳኤል መቃወሚያም ጭምር የተካተተበት ሲሆን በውስጡም እጅግ ግዙፍ የፕሬዝዳንቱ ቢሮ ይገኛል። በዚህ ቢሮ ውስጥ ሆነው የትኛውንም ትዕዛዝ ያስተላልፋሉ፣ የተለመደ ስራቸውንም ያከናውናሉ። አስገራሚው ነገር ፑቲን እዚህ አውሮፕላን ውስጥ ሆነው እየተጓዙ ድንገት ሀገራቸው አደጋ ላይ ብትወድቅና ኒውክሌር መተኮስ የግድ ቢሆንባቸውም አየር ላይ ሆነው ኢላማውን አመድ የሚያደርገውን የኒውክሌር መሳሪያቸውን መተኮስ ይችላሉ። ታዲያ ይህ አውሮፕላን ከ550 ሚሊዮን ዶላር በላይ እንደሚያወጣ ይነገርለታል። አነጋጋሪውና ቆፍጣናው መሪ ፑቲን ይህ ሁሉ የጥበቃ ምዕራፍን አበጅተው ስለሚንቀሳቀሱ እሳቸውን በየትኛውም የግድያ መንገድ ማስወገድ በጣም አስቸጋሪ ነው። ለዚህም ነው በ20 ዓመታት ውስጥ ከተሞከሩባቸው 43 የግድያ ሙከራዎችም የተረፉት። ይህን ሁሉ ጥበቃ ማለፍ ቢቻል እንኳን በሃይማኖታቸው ደግሞ ፈጣሪ እንዲጠብቃቸው አብዝተው የሚማጸኑ ስለሆኑ እሳቸው ላይ የግድያ ወንጀልን መፈጸም በፍጹም የማይታሰብ ነው ብለን ይህንን ቪዲዮ ብናጠቃልለው ይቀላል።